ኦኬ ሰላም ናችሁ ተማሪዎች፣ እንዴት ናችሁ? ሌላው አቶ እግዚአብሔር ይመስገን ሰላም ነው። ደህና እግዚአብሔር ነኝ ይመስገን። ደህና ነኝ። አቶ ኢሳያስ ደለለኝ ይሰማችኋል? ይሰማናል። ይሰማል ቲቸር፣ ሰላም ነው? ቆይታ አሪፍ ነው። ሳምንቱ ዊኬንድ እንዴት ነበር? ቆንጆ ነው፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። እንቀጥል እስቲ። ባለፈው ቻፕተር ስሪ ጀምረን ነው ያቆምነው። አይ ቲንክ ሰመራይዝ ለማድረግ ያክል ምናልባት ሳንጨርስ ነው የተሆነው መሀል ላይ ስለ ተፈጥሮ ሀብቶቻችን የተወሰነ መልኩ በተለይ ኢትዮጵያ ስላሏት ስለተለያዩ አይነት የተፈጥሮ ሀብቶች ለማየት ጀምረን ነው ያቆምነው። በዚህ ዩኒትም በዋናነት ሶይል ሪሶርስስ፣ ዋተር ሪሶርስ፣ ናቹራል ቬጂቴሽንስ፣ ዋይልድ ላይፍ የሚሉ ነገሮችን በዋናነት ለማየት ጀምረን ነበረ። በዚህ ዩኒትም በዋናነት ለማየት የሞከርነው የመጀመሪያ ሚኒንግ ኦፍ ናቹራል ሪሶርስስ፣ የናቹራል ሪሶርስ ትርጉም ምን እንደሆነ ለማየት ሞክረን ነበረ። ናቹራል ሪሶርስ የምንለው ምን ማለት እንደሆነ ለማየት ሞክረን ነበረ። ለማስታወስ ያክል ናቹራል ሪሶርስ አር አሴትስ ኦኬሪንግ ኢን ኔቸር Natural resources are assets occurring in nature that can be used for economic production or consumption. የተፈጥሮ ሀብት ብለን የምንጠራው በዋናነት የሰው ልጅ የሚጠቀሟቸው ሆኖ በተፈጥሮ የተሰጡን ወይንም የተለገሱ ሆኖ በዋናነት ስለ ኢኮኖሚያዊ ጥቅም ምናልባትም ኢኮኖሚውን ለማሳደግ ወይንም ለማምረት እና በዋናነት ለመብላትም የምንጠቀማቸው የሆኑትን ነው በዋናነት ናቹራል ሪሶርስ ብለን ዲፋይን ለማድረግ የሞከርነው ባለፈው። እንዲህም ሲባል ሁሉም በምድራችን ላይ የተሰጡ ነገሮች ሁሉም ናቹራል ሪሶርስ ላይሆን ይችላል። ቤዚካሊ ናቹራል ሪሶርስ የሚባለው ለሰው ልጅ ጥቅም የሚሰጡ ወይንም የሰው ልጅ ሊገለገልበት የሚችሉ ሲሆኑ ብቻ ነው ናቹራል ሪሶርስ ብለን የምንጠራው ማለት ነው። የኛውም በሁለት አይነት መልኩ ለመክፈል ሞክረን ነበረ። they are classified into renewable natural resources and non-renewable natural resources ብለን ክላሲፋይ ለማድረግ ሞክረን ነበረ። ይህም የተፈጥሮ ሀብቶቻችን በሁለት ከፍለን ማለት እንችላለን። ሪኒዌብል የሚታደሱ and non-renewable የማይታደሱ፣ ታዳሽ የሆነና የማይታደሱ ብለን ለመክፈል ሞክረን ነበረ በባለፈው ክላሳችን። ኤግዛምፕል ያነሳናቸዋሉ። ለምሳሌ ከሪኒዌብል ናቹራል ሪሶርስስ ለምሳሌ ፕላንትስ እጽዋቶች፣ አኒማልስ፣ ሶይል፣ ዋተር፣ ጂኦተርማል ኤነርጂ፣ ዊንድ ኤነርጂ ኤንድ ሶላር ራዲሽን እነዚህ በዋናነት የሚታደሱ የሚታደሱ ሲባል ደግሞ በዋናነት ምን ማለት ነው? ልክ እየተጠቀምን ስንሄድ ወደው የማያልቁ ቢያልቁ እንኳ ወይንም መጠናቸው ሲቀንስ ወደው መተካት የምንችላቸው እንደማለት ነው። ሪኒዌብል ናቹራል ሪሶርስ ብለን ስንጠራ ማለት ነው። ሁለተኛው የዛ ተቃራኒ ማለት ነው ነን ሪኒዌብል ብለን የምንጠራቸው ማለት ነው። ይሄም ማለት ልክ ሰዎች ኤክስትራክት እያደረጉ ሲሄዱ ወይንም እያወጡ ወይንም እያመረቱ ሲሄዱ መጠኑ እየቀነሰ አትላስት መተካት የማንችላቸው የማይታደሱ እነሱንም በዋናነት ኦል ሚነራልስ በእነዚህ በነን ሪኒዌብል ናቹራል ሪሶርስ ላይ የሚመደብ እንደሆነ በባለፈው ክላሳችን ላይ ለማየት ሞክረናል። ሁሉም ሚነራሎች ወይም ሁሉም ማዕድናት የማይታደሱ እንደሆነ ለማየት ሞክረናል። አንድ ክሩድ ኦይል፣ ናቹራል ጋስስ እነዚህ ልክ እየተጠቀመን ስንሄድ መጠኑ እየቀነሰ ከሄደ ያንን መልሰን መተካት የማንችላቸው መሆኑን ለመዳሰስ ሞክረን ነበረ በባለፈው ክላሳችን። ሌላኛው ድሬኔጅ ሲስተም ኦፍ ኢትዮጵያ ወይንም የኢትዮጵያ ተፋሰስ የሚለውን ለማየት ሞክረን ነበረ። ድሬኔጅ ሲስተም which refers to the flow of direction and destination of the rivers ይሄ የውሃ የሚፈስበትን አቅጣጫና የሚደርሱባቸውን ቦታዎችን ለማመላከት ነው። ይሄ ድሬኔጅ ሲስተም ብለን የምንጠራው። the Ethiopian drainage system are largely determined by the geological event of the Cenozoic era። እንደምታውቀው የኢትዮጵያ የመሬት አቀማመጥ በዋናነት የተፋሰስ አቅጣጫ እና የውሃውን መጠን ጭምር የሚወስኑ ናቸው። ኢትዮጵያ ውስጥ ብዙ ሐይቆች፣ ብዙ ወንዞች
ብዙ የከርሰ ምድር ውሃ እንዳለ ለማለት ሞክረን ነበረ። ይህንንም ምናልባትም ከሌሎች ከምስራቅ አፍሪካ ሀገራት አንጻር ኢትዮጵያ በውሃ ሀብት በጣም የታደለች እንደሆነ ለማለት ሞክረን ነበር። ኢን ኮንትራስት ቱ አዘር ካንትሪስ ኦፍ ደ ሆርን ኦፍ አፍሪካ እዚህ ጋር ልክ እንደ ሌሎች የምስራቅ አፍሪካ ወይም እንደ አፍሪካ ቀንድ ሀገራት አይደለችም ኢትዮጵያ። ምናልባትም ኢትዮጵያ በውሃ ሀብት በጣም የታደለች ሀገር እንደሆነ ኢትዮጵያ is endowed with many rivers, lakes and groundwater. Because of this reason, sometimes Ethiopia is considered as the water tower of East Africa እንደሆነ ለማለት ሞክረን ነበር። ኢትዮጵያ ውስጥ ብዙ ሐይቆች፣ ብዙ ወንዞች፣ ብዙ የከርሰ ምድር ውሃ፣ በአጠቃላይ ኢትዮጵያ በውሃ ሀብት የታደለች እንደሆነ ለማመላከት ሞክረን ነበረ። ስለሆነም ኢትዮጵያ አንዳንድ ጊዜ ወተር ቶር ኦፍ ኢስት አፍሪካ ተብሎ ይጠራል። ይህም ማለት በውሃ ሀብት በጣም ብዙ የውሃ ሀብት ያላት ወይንም የውሃ ማማ ተብላም እንደምትጠራ ባለፈው ክላሳችን ላይ ለመዳሰስ ሞክረን ነበር ማለት ነው። የኢትዮጵያን ተፋሰስ በሶስት ቦታ ከፍለን ነው ያየነው ባለፈው ክላሳችን ላይ። ይሰማችኋል አይደል? ይሰማል። ይሰማል። የኢትዮጵያን ተፋሰስ በዋናነት በሶስት ቦታ ላይ ነው ከፍለን ያየነው። የመጀመሪያ ዌስተርን ወይንም ሜዲትራኒያን ድሬኔጅ ሲስተም የሚባለው ነው። ይህም ማለት ወደ ምዕራብ የሚፈሱ ወይንም ወደ ሜዲትራኒያን ሲ የሚፈሱ ወንዞች ወይንም ተፋሰስ እንደማለት ነው። እንደምታውቀው የኢትዮጵያ ምዕራብ ኢትዮጵያ ላይ ያሉ ምዕራብና ምስራቅ ሲባል አይ ቲንክ እችኛውን ካርታ በባለፈው ክላሳችን ላይ አይታችሁታል። እዚች ላይ ነጠብጣብ ይታያችኋል። ከዚህ ነጠብጣብ በስተ ግራ በኩል አሉ ማለት ነው። ይሄ ዌስተርን ድሬኔጅ ሲስተም ወይንም ሜዲትራኒያን ድሬኔጅ ሲስተም የሚባሉ እነዚህ ናቸው። 1 2 3 እና 4። በእርግጥ ስለ 4 በኋላ አሳያችኋለሁ። ባለፈውም ለማንሳት ሞክረናል። በዋናነት 1 2 እና 3 ይሄ አንድ ላይ የምናገኘው ተካዜ ሪቨር ቤዝን ነው። ተካዜ እንደምታውቀው ሰሜን ኢትዮጵያ ወይንም በትግራይ ክልል የሚታወቅ ትልቅ ወንዝ ነው እና ወደ ተካዜና የተለያዩ አይነት ገባር ወንዞች ማለት ነው። ይሄ ወደ ሱዳን የሚፈሱ ወደ ምዕራብ ከሚፈሱ ወንዞች አንዱ ነው። ሁለተኛ ላይ የምናገኘው አባይ ሪቨር። አባይ እንግዲህ በጣም ብዙ በመቶዎች የሚቆጠሩ ወንዞችን ወይንም ገባር ወንዞችን ይዞ ወደ ሱዳን የሚፈስ ሌላ ወንዝ ነው። ሶስተኛ ባሮ ኤንድ አኮቦ፣ ይሄ በጋምቤላ ክልል የሚታይ ትልቅ ወንዞች ናቸው ሁለቱም፣ ባሮና አኮቦ የሚባሉ። እነዚህ ናቸው ዌስተርን ወይንም ወደ ምዕራብ የሚፈሱ ወንዞች ተብሎ የሚጠሩት፣ ወይንም በሌላ አነጋገር ወደ ሜዲትራኒያን ባህር የሚፈሱ ማለት ነው። ወደ ሜዲትራኒያን ባህር የሚፈሱ ወንዞች እንደማለት ነው። እነዚህን ወደ ምዕራብ የሚፈሱ ወንዞች ብለን እንጠራለን። አራተኛ ላይ የምናገኘው ጊቤ እንደ ኦሞ ነው። እዚች ጋር ኦሞ እና ጊቤ፣ ይሄ ወደ ኬንያ ወደ ደቡብ የሚፈስ ብቸኛ ወንዝ ነው። ከስምጥ ሸለቆ በስተምዕራብ በኩል ነው የሚገኘው። ነገር ግን ወደ ምዕራብ አይፈስም። የሚፈሰው ወዴት ነው? ወደ ደቡብ ወደ ኬንያ ነው የሚፈሰው። ላስትሊ ወደ ቱርካና ሐይቅ ላይ ይገባል። በኬንያ አካባቢ ቱርካና ሌክ ይገባል ማለት ነው። ስለዚህ እነዚህ ወደ ምዕራብ የሚፈሱ ወንዞች ብለን የምንጠራቸው ናቸው። 1 2 እና 3 ወይንም ተካዜ፣ አባይ እና ባሮ አኮቦ ወንዞች እና አራተኛው ኦሞ እና ጊቤ ብለን የምንጠራው ይሄ ከስምጥ ሸለቆ በስተምዕራብ በኩል ያለው ወደ ኬንያ የሚፈስ እንደማለት ነው። ሁለተኛ የስምጥ ሸለቆ ተፋሰስ ብለን የምንጠራው፣ በእርግጥ ባለፈውም ለማንሳት እንደሞከር ነው በስምጥ ሸለቆ ውስጥ ብዙ ወንዞችን ማግኘት አንችልም። በጣም ብዙ ትላልቅ ወንዞችን አናገኝም። አንድ ትልቅ ወንዝ ያለው ማን ነው? አረጋ ደግሞ ይተኮ ቢክስ ወርዶ ኦሪጂናል ስቲወርዶ ቀራላ ይጣጣ ሐቂያፎ ለዚ ነው ይዲባይ ዲኮ ይደብሪ ሄሾላል ዞሞ ኦ ቢቃል ሸሚዛ ለሞቹ አግዛት ዋረው ኦ ኪዳን ሱርተ ኪዳንሾ የኪዳንጆ ያና ካፋ ኦ ድምፅ ይረብሻል። ድምፆቻችሁን ሚዩት ለማድረግ ሞክሩ። ምናልባት የሽልማትን ሚዩት አድርጌያለሁ። ሁለተኛ ብለን የምንጠራው የስምጥ ሸለቆ ተፋሰስ ነው። የስምጥ ሸለቆ ተፋሰስ እንደሚታወቀው ብዙ ሐይቆች የሌለ አካባቢ ነው።
የስምጥ ሸለቆ ብለን የምንጠራው። ነገር ግን በስምጥ ሸለቆ ውስጥ አንድ ትልቁ ሐይቅ በአይሚን ትልቁ ወንዝ ብለን የምንጠራው ባለፈው እንዳነሳ ነው አዋሽ ወንዝ ነው። ከስምጥ ሸለቆ ይቅርታ ከስምጥ ሸለቆ ስምጥ ሸለቆ ውስጥ ካሉ ወንዞች ወይንም ከስምጥ ሸለቆ ተፋሰስ አንዱና ትልቁ ወንዝ ብለን የምንጠራው እዚች 5 ቁጥር ላይ የምናገኘው አዋሽ ወንዝ ነው። አዋሽ ወንዝ እንግዲህ በስምጥ ሸለቆ ውስጥ ብቻ የሚገኝ እና ኢትዮጵያ ውስጥ ብቻ የሚፈስ ተፋሰስ ነው ይሄ ስምጥ ሸለቆ ብለን የምንጠራው። ባለፈውም ለማንሳት እንደሞከር ነው ይሄ የስምጥ ሸለቆ ተፋሰስ ቤዚካሊ የኢንላንድ ድሬኔጅ ሲስተም ተብሎ ይጠራል። የሪፍት ቫሊ ወይንም የስምጥ ሸለቆ ተፋሰስ ብለን የምንጠራው ኢንላንድ ተፋሰስ ተብሎ ይጠራል። ምክንያቱ ለምንድን ነው? በኢትዮጵያ ውስጥ ብቻ የሚፈሱ ወይንም በኢትዮጵያ ውስጥ ብቻ የሚቆዩ ተፋሰስ እንደማለት ነው። እንደምታውቀው ስምጥ ሸለቆ በዋናነት የሚታወቀው በብዙ ሐይቆች ነው። ብዙ ወንዞች አናገኝም። እንደምታውቀው ይህ የስምጥ ሸለቆ አካባቢ መሬቱ ወደ ውስጥ በጣም ዝቅ ያለ አካባቢ ነው። ከዛ አካባቢ በጣም ብዙ አይነት ወንዞች ወደ ውጭ አይፈሱም። ስለዚህ ምናልባት ያለው ራሱ ትልቁ ወንዝ አዋሽ ወንዝ ነው። አዋሽ ወንዝ ኢትዮጵያ ውስጥ ብቻ የሚፈስ ወንዝ ሆኖ እናገኛለን ማለት ነው። ሶስተኛ ሳውዝ ኢስተርን ድሬኔጅ ሲስተም ብለን ያነሳነው ነው ባለፈው። ይህም ከዚህ ከነጠብጣቡ በስተቀኝ በኩል ያለው ይሄ በተለይም በ6 እና በ7 ቁጥር ላይ ያለው 6 ቁጥር ላይ የምናገኘው የዋቢ ሸበሌ ተፋሰስ ነው። 7 ቁጥር ላይ የምናገኘው የገናሌ ተፋሰስ ብለን የምንጠራው ነው። እነዚህ አካባቢዎች በዋናነት በእነዚህ በሁለቱ ትላልቅ ተፋሰሶች የሚሸፈኑ ይሆናሉ ማለት ነው። እነዚህ ወንዞች ደግሞ ወደ ሶማሊያ ወደ ውጭ ሶማሊያ ላስትሊ ወደ ኢንዲያን ኦሽን የሚፈሱ ወንዞች እንደማለት ነው። እነዚህ ባለፈው ለማዳሰስ የሞከርናቸው የተፋሰስ አይነቶች ናቸው ማለት ነው። ኢትዮጵያ ውስጥ እንግዲህ የተለያዩ አይነት የውሃ ሀብቶች እንዳሉ ለማየት ሞክረናል ባለፈው። ብዙ ሐይቆች፣ ብዙ ወንዞች በዋናነት ኢትዮጵያ ከምታወቅባቸው የውሃ ሀብቶች እንደሚጠቀሱ ለመዳሰስ ሞክረናል። ዛሬ የምናነሳው ስለ ኢትዮጵያን ሶይል ምናልባት መጨረሻ ላይ ያነሳ ነው። ይህንን እንቀጥላለን። ፎርሜሽን ኦፍ ሶይል ኢን ኢትዮጵያ። ኢትዮጵያ ውስጥ እንግዲህ እንደምታውቀው ሶይል ኢዝ ዘ ሉዚ ማቴሪያል overlaying the crust of the earth consisting mainly of the very small particles። አፈር ብለን የምንጠራው እንግዲህ በመሬታችን ላይ በላይኛው ክፍል ላይ የምናገኘው በጣም ደቃቁን የመሬታችን ክፍል ነው ሶይል ብለን የምንጠራው ማለት ነው። the major component of the soil ምናልባት አፈር የሚይዛቸው 4 ዋና ዋና ነገሮችን እናገኛለን። አፈር በዋናነት ይይዛል ብለን የምንጠቅሳቸው 4 ነገሮች አሉ። አንደኛው ውሃ ነው። ሁለተኛ አየር፣ ሶስተኛ ኦርጋኒክ ማተር ወይንም ሂውመስ ብለን የምንጠራው ነው። 5ኛ ኢንኦርጋኒክ ማተር ወይንም ሚነራልስ ብለን የምንጠራው ማለት ነው። ይሄ አፈር ውስጥ በደፈና አፈር ብለን ነው የምንጠራው። ነገር ግን አፈር ውስጥ እነዚህ 4 ዋና ዋና ነገሮችን እናገኛለን። በዋናነት አፈር ደግሞ በጣም ዳይናሚክ ነው። በየጊዜ ሊቀየር ይችላል። ልክ እየተሰራ ወይንም የተለያዩ ነገሮችን እያመረተን ስንሄድ አፈር አሲቲዝ የመቆየት እድል የለውም። ዳይናሚክ ነው። ሁል ጊዜ ያንን ኮንተንት ሉዝ ሊያደርግ ይችላል ወይንም ሊቀየር ይችላል። the natural substance that can support the plant growth። አፈር እንደምታወቀው የእጽዋቶችን እድገት ሰፖርት የሚያደርግ ማቴሪያል። እጽዋቶች አፈር ከሌለ መብቀል ማደግ አይችሉም፣ ምርት መስጠት አይችሉም። the soil of Ethiopia is the result of these 4 major factors። ኢትዮጵያ ውስጥ ያለው አፈር እንግዲህ not only ኢትዮጵያ በኢትዮጵያ ብቻም ላይሆን ይችላል፣ በዓለም ላይ ያለው አፈር የነዚህ ነገሮች ውጤት ነው። አንደኛ ፓረንት ማቴሪያልስ ወይም ሮክ ፓርቲክልስ ብለን የምንጠራው። ይሄ ፓረንት ማቴሪያልስ ብለን የምንጠራው ልክ አፈር ሲፈጠር መጀመሪያ ላይ ሊሰባበር ሊሰነጣጠቅ የሚችል ፓረንት ማቴሪያልስ ወይም ሮክስ ብለን የምንጠራው ነው። ሁለተኛ ክላይሜቲክ ኮንዲሽን መኖር አለበት፣ የሚላወጥ ወይም ዳይናሚክ ሆነ የአየር ንብረት ጸባይ መኖር አለበት። ሁለተኛው ቬጅቴሽን ከቨር መኖር አለበት እና አራተኛውና ዋነኛው ደግሞ ቶፖግራፊ ነው። ኢትዮጵያ ውስጥ የአፈር አፈጣጠርን ፋሲሊቴት የሚያደርጉ ወይንም የሚያፋጥኑ እነዚህ 4 ዋና ዋና ነገሮች አሉ።
አፈር የሚፈጠረው በእነዚህ አራቱ ነገሮች ምክንያት ነው ማለት ነው። አይ ቲንክ ይሰማችኋል፣ ድምፄ ይሰማችኋል አይደል? ይሰማል ቲቸር። ኦልራይት ሶ ሌላኛው ታይፕስ ኦፍ ሶይል ነው። ታይፕስ ኦፍ ሶይል ኢትዮጵያ በኢትዮጵያ ላይ ያሉ የአፈር አይነቶች እንግዲህ አጠቃላይ የኢትዮጵያን የቆዳ ስፋት ፋኦ እንዳጠና ፋኦ ማለት የዓለም አቀፍ ወይንም የዩናይትድ ኔሽንስ የግብርና ተቋም ነው። ፋኦ ፉድ ኤንድ አግሪካልቸራል ኦርጋናይዜሽን ኦፍ ዩናይትድ ኔሽን እንዳጠናው ኢትዮጵያ ውስጥ ወደ 18 የሚጠጉ የአፈር አይነቶች አሉ። ኢትዮጵያ ውስጥ ያሉ የአፈር አይነቶችን በአጠቃላይ በ18 ካቴጎሪ ላይ ከፍሎ ያስቀምጣል። በእርግጥ ይሄ በግብርና ሚኒስቴር እና በፋኦ አማካኝነት የተጠና ጥናት ነው። በሁሉም አካባቢዎች ላይ ያለውን የመሬት ናሙና ተወስዶበት የተጠናው ጥናት እንደሚያሳየው ኢትዮጵያ ውስጥ ወደ 18 የሚጠጉ የአፈር አይነቶች አሉ። እነዛን እዚህ ምናልባት ሙሉ በሙሉ ሊስት ላናደርግ እንችላለን፣ በመጽሐፋችሁ ላይ ታገኙታላችሁ። ነገር ግን እዚህ ወደ 10 የሚጠጉትን ለመዳሰስ እንሞክራለን። የመጀመሪያ ኒቶ ሶይል የሚባለው ነው። ይሄ ምናልባትም ብዙ ጊዜ በብዙ አካባቢዎች ላይ የሚታይ ነው። ቀይ አፈር ሆኖ የምናገኘው ማለት ነው። በተለይ በጣም ከፍተኛ የሆነ ዝናብ በሚዘንብባቸው አካባቢዎች ላይ የሚታይ አፈር ነው። ይሄ ኒቶ ሶይል ተብሎ ይጠራል። ይሄኛውም በዋናነት በውስጡ ላይ ከፍተኛ የሆነ የባዛልቲክ ሶይል ተብሎ የሚጠራው ነው። እንደምታውቀው ኒቶ ሶይል በውስጡ ከፍተኛ የሆነ የአይረን ኮንተንት ያለበት አፈር ነው ኒቶ ሶይል ተብሎ የሚጠራው። ዲስ ሶይል type are basically associated with the high rainfall and are found in areas that were previously covered with forests. ለምሳሌ ቀደም ተብሎ ቦታው በደን የተሸፈነ ሆኖ አካባቢ ላይ በጣም ከፍተኛ የሆነ ዝናብ የሚዘንብ ከሆነ በእነዛ አካባቢዎች ላይ የሚገኝ አፈር ነው ኒቶ ሶይል ተብሎ የሚጠራው። በዋናነት የአፈር አይነቱ ወይም የኒቶ ሶይል ከለሩ ቀይ ሆኖ እናገኛለን። ቀይ የሆነበትን ምክንያት በውስጡ ከፍተኛ የሆነ አይረን መጠን ስላለበት ማለት ነው። ሁለተኛው ቨርቲ ሶይል የሚባለው ነው which is black basaltic rock. This soil type cover about 10% of the total land area of Ethiopia. ይህ አፈር እንደምታውቀው ኢትዮጵያ ውስጥ ወደ 10% የሚጠጋውን የኢትዮጵያን የቆዳ ሽፋን የሚሸፍን የአፈር አይነት ነው። so have high clay content so they are sticky. ይሄኛውም አፈር በጣም ደቃቅ የሚባል ክሌይ ኮንተንት ተብሎ የሚጠራው በጣም ደቃቅ አፈር ሆኖ በጣም ልክ እንደ ሙጫ የመሆን እድል ያለው ስቲኪ ታይፕ ኦፍ ሶይል ይባላል ቨርቲ ሶይል። ይሄ ብዙ ጊዜ በጣም ጥቁር ነው። ምናልባትም ኢትዮጵያ ውስጥ ብዙ ቦታ ላይ እናገኛለን። ይሄ ልክ ረግረግ የሆኑ ቦታዎች ላይ በብዛት የምናገኘው በጣም ጥቁር ሆኖ በጣም ስቲኪ ወይንም የሙጫነት የማጣበቅ አይነት ባህሪ ያለው የአፈር አይነት ነው ቨርቲ ሶይል ብለን የምንጠራው ማለት ነው። አንዳንድ ጊዜ ብዙ ነገሮችን ለመስራት አንጠቀምበትም። ይሄ ራይት ውሃውን በብዛት ወደ ውስጥ የማያስገባ አፈር ሆኖ እናገኛለን። ሶስተኛው ካምቢ ሶይል ተብሎ የሚጠራው such soil are soil that developed from the recent lava deposit of the quaternary period which is very young shallow soil. ይሄ ብዙ ጊዜ ምናልባት በጣም በአጭር ጊዜ ለምሳሌ የላቫ ዲፖዚትድ የሆኑ አካባቢዎች ላይ የሚፈጠር አፈር ነው። ላቫ እንደምታውቀው ልክ እሳተ ገሞራ ሲፈነዳ በእሳተ ገሞራ አማካኝነት ወደ ውጭ የሚወጣው አይነት አፈር ነው ካምቢ ሶይል ብለን የምንጠራው ማለት ነው። ይሄ ብዙ ጊዜ በጣም ያንግ ሶይል ተብሎ የሚጠራው ነው which is found around plateau of Shawa on the eastern escarpment of the Rift Valley and ጨርጨር ሃይላንድስ። ይሄ ምናልባትም በዋናነት በምስራቅ ኢትዮጵያ አካባቢ ላይ በተለይ ሸዋ አካባቢ ላይ በብዛት የምናገኛቸው አይነት የአፈር አይነት ነው። እነዚህ ምናልባትም ከአንዳንድ የአፈር አይነቶች ናቸው። በጣም ስፔሻል ከምንላቸው ለምሳሌ ዜሮ ሶይል የሚባለው ይሄ በበረሃ ላይ በብዛት የሚገኝ አይነት የአፈር አይነት ነው ዜሮ ሶይል ብለን የምንጠራው። These soil are generally young and shallow and they are found most of the time around arid and semi-arid regions. ይሄ
በበረሃ ወይንም በቆላማ አካባቢዎች ላይ በብዛት የምናገኘው የአፈር አይነት ነው፣ ዜሮ ሶይል ብለን የምንጠራው። አንድ ሌላኛው ሊቶ ሶይል ተብሎ የሚጠራ ነው which are similar to the cambi soil ቀደም እዚህ ጋር እንዳነሳ ነው which is black type of soil ካምቢ ሶይል የሚለው ይሄ ብዙ ጊዜ በላቫ ዲፖዚሽን የሚፈጠር አይነት አፈር ነው ዋት ኮልድ ካምቢ ሶይል። ልክ የዚህ አይነት አፈር ነው ዋት ኮልድ ሊቶ ሶይል ተብሎ የሚጠራው which is found around the steep slope areas of northeastern ጨርጨር ሃይላንድስ። ይሄ ጨርጨር ሃይላንድ የሚባለው ልክ የስምጥ ሸለቆ እስካርፕመንት ላይ የሚገኝ አካባቢ ነው ጨርጨር ሃይላንድ ብለን የምንጠራው። ለምሳሌ በእነ ሀረር አካባቢ ላይ በብዛት የምናገኘው አይነት አንድ በጣም ብዙ ቦታ ላይ የምናገኘው አይነት አፈር ዋት ኮልድ ፍሉቪ ሶይል ተብሎ የሚጠራው ነው። ይሄ ለምሳሌ በወንዞች አማካኝነት ልክ ወንዝ ጠራርጎ ወስዶ የሆነ ቦታ ላይ ሲያከማች የሚፈጠር አይነት አፈር ነው ፍሉቪ ሶይል ተብሎ የሚጠራው። ይሄ ብዙ ጊዜ ጎርፍ ለምሳሌ ከሃይላንድ ወደ ሎውላንድ ጠራርጎ የወሰዳቸውን አፈሮች የሆነ ቦታ ላይ ወስዶ ያከማቻል። ልክ እንደ ደለል አይነት ማለት ነው። ይሄ ፍሉቪ ሶይል ተብሎ ይጠራል። ይሄ most of the time በጣም ፈርታይል ሶይል የሆነ እንደ ማለት ነው። So these are some of the examples of soil in Ethiopia። ይሄ ምናልባትም በእርግጥ አብዛኞቹን ሊስት ለማድረግ ጊዜ ምናልባት ላይመቸን ይችላል። But these are some of the examples of soil in Ethiopia። ሌላኛው ሜጀር ሚነራል ሪሶርስ and their distribution in Ethiopia። ኢትዮጵያ ውስጥ ለምሳሌ ዋና ዋና ሚነራሎችና ወይንም ማዕድናትና የሚገኙባቸው ቦታዎች እንደማለት ነው። ኢትዮጵያ ማዕድን ሀኖ የወጣ ከበሰራሰርና አቤት ያ ኢትዮጵያ ውስጥ እንግዲህ በጣም ብዙ አይነት ማዕድናት እንዳሉ የተለያዩ አይነት ጥናቶች ያመለክታል። ነገር ግን አብዛኛውን ማዕድናት በብዛት በተለይ ኢኮኖሚያዊ ጠቀሜታ ላይ እንዳልዋላ የተለያዩ አይነት ጥናቶች ያሳያሉ። ነገር ግን አሁን በእናንተ ደረጃ ላይ ኢትዮጵያ ምን አይነት ማዕድናት አሉ፣ የት አካባቢ የሚሉ ነገሮችን በተወሰነ መልኩ ለማሳየት እሞክራለሁ። እንደምታወቀው ኢትዮጵያ የተለያዩ አይነት ማዕድናት አለ ብለን ለመጀመር ሞክረናል። ከነዛም ውስጥ በተለይ ነን ሪኒዌብል ብለን የምንጠራቸው እንደምታወቀው ይሄ ማዕድናት አብዛኞቹ ሁሉም ማዕድናት ማለት ይቻላል ነን ሪኒዌብል ናቸው። ሁሉም ማዕድናት ማለት ይቻላል ነን ሪኒዌብል ባህሪ ያለው ማለት ልክ እነዚህን ማዕድናት ለምሳሌ ወርቅ፣ አልማዝ፣ ብር ወይንም የተፈጥሮ ጋዝ ሌሎችንም ልክ አውጥተን ስንጠቀም እነዛን በጣም በቀላሉ የምንተካቸው አይደሉም። ነን ሪኒዌብል ማለት እሱ ነው። አብዛኞቹ ማዕድናት ኢትዮጵያ ውስጥ ያለው ወይንም ሌላም ዓለም ያለው እንደዛ አይነት ባህሪ ያለው ለምሳሌ ወርቅ በቁፋሮ መልክ እየወጣ ከሄደ ያንን መልሰን መተካት አንችልም። እንደዛ ማለት ነው ነን ሪኒዌብል ናቹራል ሪሶርስ ማለት ነው። የተለያዩ አይነት ጥናቶች እንደሚያሳየው ሰርቬይ ኮንዳክትድ ባይ ሚኒስትሪ ኦፍ ማይኒንግ ኤንድ ፔትሮሊየም በኢትዮጵያ ውስጥ ያለው ይሄ አንድ ሚኒስቴር መስሪያ ቤት ነው። አሁን ሚኒስትሪ ኦፍ ማይኒንግ ኤንድ ፔትሮሊየም የሚባለው ሚኒስቴር መስሪያ ቤት ማለት ነው። የማዕድንና የነዳጅ ሚኒስቴር መስሪያ ቤት ማለት ነው። እንደሰራው አይነት ጥናት ኢትዮጵያ በጣም ብዙ አይነት ማዕድናት እንዳለው ያሳያል። it shows that Ethiopia has substantial reserve of mineral resources። በጣም ከፍተኛ መጠን ያለ ማዕድናት እንዳሉ። according to some preliminary geographical survey there is an agreement that Ethiopia has many different type of untapped mineral deposits right። ቀደም ተብሎ በተደረጉ ጥናቶች አማካኝነት ኢትዮጵያ ምንም ያልተነኩ አንታፕት ሚነራል ዲፖዚት ማለት ያልተነኩ ወይንም በጥቅም ላይ ያልዋሉ በጣም ብዙ አይነት ማዕድናት እንዳሉ። none of them currently extracted on large scale either for commercial or industrial uses። ማናቸውም ቢሆን የትኛውም ማዕድን ለንግድ ፐርፐዝም ሊሆን ይችላል ለኢንዱስትሪ እንዳልተጠቀመን የሚያሳዩ መረጃዎች ማለት ነው። ይሄ የሚኒስትሪ ኦፍ ማይኒንግ ኤንድ ፔትሮሊየም እንዳሳይ የሚያመለክተው ማለት ነው።
So in Ethiopia, non-metallic minerals are more produced annually compared to the metallic ones. ኢትዮጵያ ውስጥ እንግዲህ ሜታሊክም ናን ሜታሊክም ማዕድናት እንዳሉ ወይንም የብረት ያልሆኑ ማዕድናትንም ማግኘት እንችላለን። ብረት ነክ የሆኑ ማዕድናት በዋናነት በብዛት አልተመረቱም። ነገር ግን ብረት ነክ ያልሆኑ የተለያዩ አይነት ማዕድናት ናን ሜታሊክ ሚነራልስ አር ሞር ፕሮዲውስድ። ኢትዮጵያ ውስጥ እንግዲህ እንደዚህ ብረት ነክ ያልሆኑ ማዕድናት በብዛት ጥቅም ላይ ይውላል ወይም ይመረታል ከብረት ነክ ማዕድናት ውጪ ማለት ነው። በእርግጥ ሪዘርቫቸው ወይንም ፖቴንሻላቸውን በምናይበት ሰዓት ሁለቱም በጣም በከፍተኛ መጠን በተለያዩ ቦታዎች ላይ አይ ቲንክ ቦታዎቹን አሁን ቀጣይ ያሳያቸዋለሁ የት አካባቢ እንደሆነ። ሁለቱም በጣም በብዙ እጥፍ የሚመረቱ አይደሉም። ነገር ግን በአንጻራዊነት እነዚህ ናን ሜታሊክ የሚባሉት በጣም በከፍተኛ መጠን ይመረታሉ ከሜታሊክ ይልቅ ማለት ነው። So some amount of these minerals are exported. የተወሰኑት ኤክስፖርት ይደረጋሉ፣ ወደ ውጭ ሀገር ይላካሉ። Currently, a number of known occurrences and distribution of metallic materials and non-metallic minerals have been identified as follows. ምናልባት በሚቀጥሉት ፔጆች ላይ ያሳያችኋለሁ ሜታሊኩንም ናን ሜታሊኩንም ማለት ነው። የተወሰኑት ወደ ውጭ ሀገር ኤክስፖርት የሚደረጉ አሉ። በተወሰነ መልኩ የሀገር ውስጥ ፍጆታ በእርግጥ በተወሰነ መልኩ የሚያሟሉ ማለት ነው። ከሜታሊክ ሚነራልስ ለምሳሌ ጎልድ የመጀመሪያው ነው። ፕላቲኒየም ኤንድ ታንታሌን ምናልባትም በጣም በከፍተኛ መጠን ከሚመረቱ ኤክስፖርትም ከሚደረጉ የተወሰኑት እነዚህ ናቸው። ይቅርታ። ሜታሊክ ሚነራልስ የምንላቸው ወይም የብረት ማዕድናት ብለን የምንጠራቸው የመጀመሪያ ወርቅ ነው። ኢትዮጵያ ውስጥ እንግዲህ አይ ቲንክ በአፈታሪክም ልታውቁ ትችላላችሁ። ኢትዮጵያ ውስጥ በብዛት ወርቅ የሚመረትባቸው ቦታዎች ወርቅ እንደምታወቀው አንዱ ሜታሊክ ሚነራል ነው። ወርቅ በብዛት ከሚገኝባቸው ቦታዎች ለምሳሌ አዶላ፣ ቡሌ ሆራ፣ አሬሮ፣ ሞያሌ፣ አኮቦ፣ ለገደምቢ፣ ሶኮሮ አንድ ትግራይ ሪጅን እነዚህ በዋናነት ኢትዮጵያ ውስጥ የሚገኙ ወርቅ በብዛት የሚገኝባቸው አካባቢዎች ናቸው። አይ ቲንክ እና እነዚህን አዶላ፣ ቡሌ ሆራ፣ አሬሮ፣ ሞያሌ እነዚህ አካባቢዎች አንድ አቅጣጫ ላይ የምናገኛቸው አካባቢዎች ናቸው። በኦሮሚያ ክልል በተለይ ምስራቅ ኦሮሚያ ላይ የሚገኙ ቦታዎች። ከዛ ውጭ ለምሳሌ ትግራይ ሪጅን እና ሌላኛው አኮቦ ወይንም ጋምቤላ አካባቢ ማለት ነው። አኮቦ ብለን የምንጠራው ጋምቤላ አካባቢ ይጠቀሳል። ሌላኛው ፕላቲኒየም ነው። ፕላቲኒየም እንደምታወቀው የተለያዩ አይነት የኤሌክትሮኒክስ ምርቶችን ለማምረት ያገለግላል። it is a key input for manufacturing of many electronic equipments including mobile phones. በጣም ብዙ አይነት የኤሌክትሮኒክሶችን ለማምረት የምንጠቀምበት ነው ፕላቲኒየም ብለን የምንጠራው። ኢንክሉዲንግ ሞባይል ለምሳሌ ስልኮቻችንም ከሚመረትባቸው ማዕድናት አንዱ ነው ፕላቲኒየም። የዚህ ዲፖዚት ደግሞ በብዛት የሚገኘው ዌስተርን ፓርት ኦፍ ኢትዮጵያ ምዕራብ ኢትዮጵያ ማለት ነው። ኖርዝ ጊምቢ ይሄ ወለጋ አካባቢ የሚገኝ ቦታ ማለት ነው። አንድ አኮቦ ኤሪያ ኦፍ ጋምቤላ ሪጅን። በዋናነት እነዚህ ሶስቱ አካባቢዎች የፕላቲኒየም ክምችት በብዛት የሚገኝባቸው አካባቢዎች ናቸው። ይሄ በተለይም በአጠቃላይ ዌስተርን ኢትዮጵያ ማለት ነው ወይንም ምዕራብ ኢትዮጵያ። ይሄ ለምሳሌ ወለጋ፣ ጋምቤላ እና እስከ ቤንሻንጉል ድረስ የሚዘልቁ አካባቢዎች ይሄ በዋናነት የፕላቲኒየም መገኛ የሆኑ አካባቢዎች ማለት ነው። ሌላኛው ታንታሌም ነው። በእርግጥ ስለ ታንታሌም ምናልባት ብዙ ጊዜ ላንሰማ ይሆናል። ነገር ግን የታንታሌምን ውጤት በብዛት እንጠቀማለን። ለምሳሌ ስልኮቻችን በቤት ውስጥ የምንገለገልባቸው የተለያዩ ኤሌክትሮኒክሶች የሚመረትበት ነው ታንታሌም የሚባለው። ይሄኛውም በብዛት የሚገኘው ለምሳሌ አዶላ አካባቢ፣ ይሄ ወደ ጉጂ አካባቢ አዶላ በብዛት የሚመረትበት አካባቢ ነው። አዶላ ተብሎ የሚጠራው አዶላ እንደምታውቀው ወርቅን በብዛት የሚገኝበት ነው። ይሄ በዋናነት ሜታሊክ ሚነራል ብለን የምንጠራቸው ኢትዮጵያ ውስጥ በብዛት ከሚመረትባቸው ማዕድናት ማለት ነው። አይ ቲንክ ምናልባት ስለ ታንታለም የተወሰነ መረጃ ለመስጠት ያክል ምናልባት ከወርቅ ያልተናነሰ
ገቢ የሚያስገኝ በእርግጥ ምርቱ በጣም አነስተኛ ነው። ነገር ግን በጣም ውድ ከሚባሉ ሚነራሎች አንዱ ነው ታንታለም የሚባለው። በተለይም የተለያዩ ኤሌክትሮኒክሶችን ለመስራት ወይንም ለማምረት የምንጠቀምበት ነው ኢንክሉዲንግ አወር ፎንስ። ሌላኛው ናን ሜታሊክ ሚነራል ነው ወይንም ብረት ነክ ያልሆነ ማዕድናት ማለት ነው። እነዚህም ለምሳሌ ፖታሽ እና ሳልት። እነዚህ አካባቢዎች ለምሳሌ ፖታሲየም they are found in Danakil depression ይሄ አፋር አካባቢ በብዛት የሚገኝበት ማለት ነው። በዋናነትም ደግሞ የስምጥ ሸለቆ አካባቢ በብዛት የሚገኝበት ነው ይሄ ፖታሽ ብለን የምንጠራው። ይሰማችኋል አይደል? አላችሁ? ይሰማል። ይሰማል። ኦልራይት ሌላኛው ሶዳ አሽ ነው which is geological survey indicate that some Rift Valley lakes of Ethiopia ለምሳሌ አቢጃታ የተለያዩ አይነት የጂኦሎጂ ጥናቶች እንደሚያሳየው በተለይ የኢትዮጵያ ስምጥ ሸለቆ የዚህ የሶዳ አሽ ክምችት በብዛት ያለበት አካባቢ ተብሎ ይጠራል። ለምሳሌ አቢጃታ፣ ሻላ በተለይ በስምጥ ሸለቆ አካባቢ ላይ ወይንም በነዚህ በአቢጃታ እና ሻላ ኢትዮጵያ ውስጥ ከሚታወቁ ወይንም ከስምጥ ሸለቆ ሐይቆች የሚጠቀሱ ናቸው አቢጃታ እና ሻላ። በነዚህ ኤሪያዎች ላይ ለምሳሌ እስከ 460 ሚሊዮን ሜትሪክ ቶን የሶዲየም ካርቦኔት ይገኛል ተብሎ ይጠራል። እነዚህ በብዛትም የጨው ምርት የሚገኝባቸው አካባቢዎች ናቸው ኢንክሉዲንግ የአፋር አካባቢ። ይሄ በዋናነት ለሶዳ አሽ ወይንም በፋብሪካ ውስጥ ፕሮሰስ ተደርጎ ለምግብነትም ለተለያዩ ፋብሪካ አገልግሎትም ሊውሉ የሚችሉ ሶዳ አሽ ወይንም የጨው ምርቶች የሚገኝባቸው አካባቢዎች ማለት ነው። ሌላኛው ላይምስቶን ነው። ይሄ ኖራ ብለን የምንጠራው ይሄ ምናልባትም በብዙ የኢትዮጵያ ክፍሎች ላይ ልናገኘው እንችላለን። በዋናነት ይሄ ለኮንስትራክሽን ወይም ለቢልዲንግ አክቲቪቲ የሚውል ማዕድን ማለት ነው። ይሄ ብረት ነክ ያልሆነ ማዕድን ማለት ነው። ይሄም ለምሳሌ ትግራይ፣ ሸዋ፣ ለምሳሌ ሀረርጌ አካባቢ ላይ በብዛት የምናገኝበት ነው። ይሄ በዋናነትም ወደ ሲሚንቶና ቾክ በብዛት የሚመረትበት ነው ላይምስቶን ብለን የምንጠራው ወይም ኖራ ብለን የምንጠራው ማለት ነው። ሌላኛው ሲልኬት፣ ክሩድ ኦይል አንድ ኮይል፣ እነዚህ ብረት ነክ ያልሆኑ ማዕድናት ብለን የምንጠራቸው ማለት ነው። ይሄ ኮይል ብለን የምንጠራው ከሰል፣ የተፈጥሮ ከሰል ኦፍኮርስ በብዙ አካባቢዎች ላይ ይገኛል። ነገር ግን በዋናነት ሸዋ አካባቢ ላይ ሸዋ ብለን የምንጠራው ለምሳሌ ደብረ ብርሃን፣ ደሴ፣ ሱሉልታ አካባቢ ላይ፣ ሞጆ፣ ስዳማ፣ ወለጋ፣ ሀዲያ፣ ከምባታ ይሄ በብዛት የምናገኝበት ነው። ደቡብ ኦሞ እና ጋሞ ጎፋ እንደውም በዚህ 2-3 ዓመት ላይ በደቡብ ኦሞ አካባቢ እና ጋሞ ጎፋ አካባቢ በተለይም ጎፋ አካባቢ ላይ በስፋት የሚመረት ነው ኮይል ወይንም የተፈጥሮ ከሰል ወይንም የድንጋይ ከሰልም ብለን እንጠራለን። እነዚህ በብዛት በብዙ አካባቢዎች ላይ ሊገኝ ይችላል። ሌላኛው ክሩድ ኦይል ነው። ክሩድ ኦይል እንደምታውቀው በኢትዮጵያ ላይ በጣም ከፍተኛ የሆነ ክምችት እንዳለ የተለያዩ ጥናቶች ያሳያሉ። በተለይም በኦጋዴን አካባቢ በጣም በብዙ መጠን እንደሚገኝ ብዙ ጥናቶች ያሳያሉ። ነገር ግን እስካሁን በጥቅም ላይ ካልዋሉ ማዕድናት አንዱ ነው ክሩድ ኦይል ብለን የምንጠራው። እነዚህ ምናልባት አንዳንድ የማዕድን አይነቶች ናቸው ማለት ነው። ወደዚህ ከማለፋችን በፊት ምናልባት ዝም ብዬ በራሴ በኩል እንዳይሆን if you have any doubt or any unclear questions የምታነሱት ሀሳብ ይኖራል? ይሰማችኋል አይደል? አዎ ይሰማል። ጥሩ ነው። ምንም እንትን ጥያቄ የምናደርገው ቀጥል። ኦልራይት የመጨረሻው አይ ቲንክ ባዮቲክ ሪሶርስ ኦፍ ኢትዮጵያ ነው። ይሄ ስለ ህይወት ያላቸው ነገሮች ኢትዮጵያ because of its geographic position, range of altitude, rainfall pattern and soil variability has immense ecological diversity and huge wealth of biological resources. አገራችን እንደምታወቀው መልክዓ ምድሯ በጣም አመቺ ከመሆኑ የተነሳ የተለያዩ አይነት
የመሬት አቀማመጥ ያላት ሀገር ናት። በጣም ከፍተኛ የሆነ ዝናብ የሚዘንብበት አካባቢ ነው በምስራቅ አፍሪካ ላይ እና የተለያዩ አይነት የአፈር አይነት ያለበት ነው። ስለሆነም በጣም ብዙ አይነት ባዮሎጂካል ሪሶርስ በተለይም ፕላንትስ ኤንድ አኒማል ስፒሺስ በብዛት የሚገኝበት አካባቢ ነው። ሶ ይሄ ዲስ ኮምፕሌክስ ቶፖግራፊ coupled with environmental heterogeneity offers suitable condition for various vegetation and wildlife types. እንደምታወቀው በጣም ሄትሮጂኒቲ ጎልቶ የሚታይበት ኢንቫይሮንመንት ያለበት አካባቢ ነው ኢትዮጵያ። ይህም ማለት ሃይላንድ እና ሎውላንድ በስፋት የሚገኝበት ነው። እንደምታውቀው ሚድል ኢስት አካባቢ ላይ አካባቢዎች ወይንም ቶፖግራፊ በጣም ወጥ የሆነ ወይ ሎውላንድ የሚበዛበት አካባቢዎችን እንመለከት። በእነዚህ ኤሪያዎች ላይ በጣም ብዙ ባዮሎጂካል ዳይቨርሲቲ ላይታይ ይችላል። ነገር ግን ኢትዮጵያ እንደ ሀገር በጣም ብዙ የተለያዩ አይነት የመሬት አቀማመጥ፣ የተለያዩ አይነት የዝናብ ስርጭት፣ የተለያዩ አይነት የአፈር አይነት አለበት። ይሄ በጣም ብዙ ዋይልድ ላይፍ ብዙ ናቹራል ቬጂቴሽንስ እንዲገኝ ምክንያት ሆነዋል ማለት ነው። ሶ የኢትዮጵያን ናቹራል ሪሶርስ በተለይም ባዮቲክ ናቹራል ሪሶርስ በሶስት ቦታ ላይ ከፍለን ማለት እንችላለን። ፕሮዲውሰር ወይንም ፕላንት ስፒሺስ ኦል ግሪን ፕላንትስ፣ ኮንሱመር ኢንክሉዲንግ ኦል አኒማልስ ኤንድ ዲኮምፖዘርስ የተለያዩ አይነት ባክቴሪያል ኤንድ ፋንጊ ታይፕ ኦፍ ናቹራል ሪሶርስ እናገኛለን። በት ከዚህ ጋር ተይዞ ራይት የኢትዮጵያ ናቹራል ቬጂቴሽንስን በተለያዩ አይነት ካቴጎሪ ላይ እንከፍላለን። ሶ the major types of natural vegetations of Ethiopia, natural vegetations refer to any original plant grown in any and covering an area. Right? Natural vegetations ብለን የምንጠራቸው በተፈጥሮ የሚበቅሉ እጽዋቶችን ነው ናቹራል ቬጂቴሽንስ ብለን የምንጠራቸው። So the distribution of natural vegetations is influenced by many factors. እንደምታውቀው ለምሳሌ የተፈጥሮ ሀብት በተለይም እጽዋቶች አንድ ቦታ ላይ በስፋት ሊገኝ ይችላል፣ አንዳንድ ቦታ ላይ በስፋት ላናገኘው እንችላለን። ይሄም በተለያዩ አይነት ምክንያት ሊሆን ይችላል። በዋናነት አንዱ ፋክተር አልቲቲዩድ ነው። አንዱ ቦታ ላይ ደን እንዲኖር ደን እንዳይኖር የተለያዩ አይነት የደን አይነት እንዲኖር አልቲቲዩድ አንዱ ፋክተር ነው። ሌላኛው ክላይሜት፣ ሌላኛው ሶይል ታይፕ እና አራተኛውና ዋነኛው ድሬኔጅ ሲስተም ወይንም የውሃ ሀብት ብለን የምንጠራው። ሶ በእነዚህ ምክንያቶች በኢትዮጵያ ላይ ብዙ አይነት ናቹራል ቬጂቴሽንስ እናገኘዋለን ማለት ነው። ሶ in Ethiopia, the type of natural vegetations in an area is highly correlated with altitude and rainfall. ኢትዮጵያ ላይ እንደምታወቀው አይ ቲንክ ቀጣይ ላይ አሳያችኋለሁ። አይ ቲንክ አንዳንድ ቦታ ላይ እንደዚህ አይነት ደኖችን እናገኛለን። አንዳንድ ቦታ ላይ እንደዚህ አይነት ደኖችን እናገኛለን። አንዳንድ ቦታ ፈጽሞ ደን የሌለባቸው ቦታዎችንም ማግኘት እንችላለን። ልክ እንደዚህ ማለት ነው። ሶ እንደዚህ እንዲሆን ኢትዮጵያ ላይ እንደዚህ አይነት ስርጭት እንዲኖር ዋና ምክንያት የምንለው ምንድን ነው? አልቲቲዩድ እና የዝናብ ስርጭት ነው። የስ አልቲቲዩድ ኤንድ ሬንፎል ዋና ምክንያት ነው ማለት ነው። አንዳንድ ቦታ ላይ ደን በብዛት ይኖራል፣ አንዳንድ ቦታ ላይ ደን ፈጽሞ ሊጠፋ ይችላል። የእጽዋቶች አይነት በጣም በከፍተኛ መጠን እንድላይ ምክንያት የምንለው ኢትዮጵያ ውስጥ በተለይም አልቲቲዩድ እና ሬንፎል ዲስትሪቢዩሽን ነው ወይንም የመሬት አቀማመጥና የዝናብ ስርጭት ማለት ነው። ሶ ጀነራሊ lowlands have harsh environment። ቆላማ የኢትዮጵያ ክፍሎች እንደሚታወቀው በጣም አስቸጋሪ አካባቢ ነው። ቆላማ የኢትዮጵያ ክፍሎች ዝናብ በብዛት አናገኝም። በጣም ከፍተኛ የሆነ ሙቀት ይኖራል። በአካባቢ ላይ የሚበቅለው ዜሮፋይቲክ ፕላንትስ የሚባሉ ናቸው። ይሄ የበረሃ እጽዋቶች እንደማለት ነው፣ በረሃ ላይ የሚበቅሉ። አሁን ቀጣይ አሳያችኋለሁ። While highlands are characterized by different type of tree standing and forests. ደጋማ የኢትዮጵያ ክፍሎች በጣም ብዙ አይነት የዛፍ አይነቶችን እናገኛለን። ራይት? በጣም ብዙ የደን ቫራይቲዎች ቆሞ እናገኛለን። በተቃራኒ ደግሞ ቆላማ የኢትዮጵያ አካባቢዎች ላይ ምንም አይነት ደን የሌለ ወይንም በጣም ዘርዘር ብሎ ያሉ የእጽዋት አይነቶችን እናገኛለን ማለት ነው። ሶ በዚህ ላይ ተመስርተን የኢትዮጵያ አካባቢዎችን በእንደዚህ አይነት ካቴጎሪ ላይ እንከፍላለን። ናቹራል ቬጂቴሽንስ ዲስትሪቢዩሽን በእርግጥ ይሄ በማፕ ነው፣ እዚህ ጋር በጽሁፍ አሳያችኋለሁ። ሶ ጀነራሊ the natural vegetations of Ethiopia is classified into 4 major types based on altitude and climate.
በእነዚህ በሁለቱ ምክንያቶች ያ ማለት በአልቲቱድ እና በክላይሜት ላይ ተመስርተን የኢትዮጵያ ናቹራል ቬጂቴሽንስ በእነዚህ በአራት ካቴጎሪ ላይ እንከፍላለን ማለት ነው። የመጀመሪያ አፍሮ አልፒን ኤንድ ሰብ አፍሮ አልፒን የሚባሉ እጽዋቶች ማለት ነው። እዚህ ጋር እንደምታዩት አፍሮ አልፒን የሚባለው ሃይላንድ ማውንቴን ቬጂቴሽንስ ማለት ነው። አፍሮ አልፒን ኤንድ ሰብ አፍሮ አልፒን ይሄኛው የአልቲቱዱ ከ3300 ሜትር በላይ በሆኑ አካባቢዎች ላይ የሚበቅሉ እጽዋቶች ማለት ነው። እነዚህም አፍሮ አልፒን ብለን እንጠራለን። ይሄ በዋናነት በአውሮፓ አካባቢ ላይ በብዛት የሚገኝ ልክ አውሮፓ አካባቢ ላይ እንዳለው አይነት ደኖችን ማለት ነው። the Afro Alpine type of vegetation is found at very high altitudes በጣም በከፍታ በሚታወቁ አካባቢዎች ላይ የሚበቅሉ እጽዋቶች ናቸው እነዚህ አፍሮ አልፒን and ሰብ አፍሮ አልፒን ብለን የምንጠራቸው ማለት ነው። ለምሳሌ የእጽዋት አይነቶችም ልክ እንደዚህ ማለት ነው። ይሄ ለምሳሌ በባሌ ተራሮች አካባቢ ላይ እና በራስ ደሸን አካባቢ የሚበቅሉ እችኛዋ የባሌ ተራሮች የሚበቅሉ እጽዋቶች ናቸው። ይሄኛው በራስ ደሸን አካባቢ ያሉ እጽዋቶችን ነው የሚያሳየው። ይሄ ከስዕሉም እንደምታዩት ትክክለኛ የዛፍ ቅርጽ የለውም። የስ ግንድ ቅርንጫፍ በብዛት አናየው። ነገር ግን በጣም በከፍታ የሚታወቁ አካባቢዎች ላይ የሚበቅሉ እጽዋቶች ናቸው እነዚህ። በተለይ ከፍታው ወይንም አልቲቱዱ ከ3300 ከፍታ በላይ በሆኑ አካባቢዎች ላይ የሚበቅሉ እጽዋቶችን ነው አፍሮ አልፒን and ሰብ አፍሮ አልፒን ብለን የምንጠራው። ሁለተኛው ፎረስትስ ብለን የምንጠራው ነው። ኢትዮጵያ ውስጥ ኢትዮጵያ forests are found in areas where the altitude range from 450 up to 3300 ኢትዮጵያ ውስጥ እንግዲህ በጣም ጥቅጥቅ ያሉ ደኖች የሚበቅሉት ከ450 እስከ 3300 ሜትር ከፍታ ባለው ሬንጅ ውስጥ ነው በብዛት የምናገኘው። ዝናብም በጣም ከፍተኛ የሆነ ዝናብ የሚዘንባቸው አካባቢዎች ላይ ራይት። ምናልባት አሁን ስዕል ቀጣይ ያሳያችኋለሁ። this wide variety in altitude and rainfall result in formation of highland and lowland forests በእነዚህ አካባቢዎች ላይ የሚበቅሉ እጽዋቶችን በእርግጥ በሁለት ከፍለን ማለት እንችላለን፣ ሃይላንድ ፎረስትስ and lowland forests። በዋናነት lowland forest ሲባል ራይት በጣም ቆላማ አካባቢ ማለት አይደለም። ነገር ግን አልቲቱዱ ከ1500 ሜትር በታች ባሉ አካባቢዎች ላይ እስከ 450 ሜትር ድረስ ባሉ አካባቢዎች ላይ የሚበቅሉትን ነው ሎውላንድ ፎረስት ነው። ነገር ግን በጣም ጥቅጥቅ ያሉ ደኖች ሆኖ እናገኛለን። ልክ እንደ ቆላማ አካባቢዎች አለ። ምናልባት ሎውላንድ የሚባለው በተፈጥሮ ቆላማ አካባቢዎችን ለማሳየት ነው። ነገር ግን ፎረስት ከቨርድ ሲያደርግ ራይት እነዚህ አካባቢዎች በጣም ጥቅጥቅ ያሉ ደኖችን እናገኛለን። በተለይም በዚህ አልቲቱድ ሬንጅ ውስጥ ማለት ነው። ለምሳሌ ኢትዮጵያ ውስጥ ያሉ ደኖች ልክ እንደዚህ ይመስላል ራይት። ይሄ በዋናነት አርባ ምንጭ አካባቢ ከአርባ ምንጭ አካባቢ የተወሰደ ፎቶ ነው። በጣም ጥቅጥቅ ያሉ ደኖችን የምናይበት አንዱ አካባቢ ነው ይሄ። ኢትዮጵያ ውስጥ እንደዚህ አይነት ደኖችን ብዙ ቦታ እናገኛለን። በተለይ በደቡብ ምዕራብ ኢትዮጵያ ላይ ለምሳሌ ካፋ፣ ጅማ፣ ወለጋ፣ ሚዛን ቴፒ አካባቢ ላይ በብዛት የምናገኛቸው ይሆናል። ፎረስት ናቹራል ቬጂቴሽንስ ተብሎ ይጠራል ማለት ነው። ሶስተኛው ሳቫና ውድላንድስ። ይሄ እነዚህ በዋናነት ላይክ ፎረስትስ ሳቫና ውድላንድ አር ፋውንድ ኢን ቦዝ ሃይላንድ and lowland areas but their altitudes are around 250 up to 2300. በእርግጥ እነዚህ ሳቫና ግራስላንድስ የምለው በጣም ረጃጅም ዛፎችን የቀላቀለ ዘርዘር ያሉ ዛፎች የሚገኝባቸው አካባቢ ማለት ነው። ይሄ ሳቫና ግራስላንድስ ተብሎ ይጠራል። ሳቫና ውድላንድስ። ሳቫና ውድላንድስ በጣም ረጃጅም ዛፎችና ዘርዘር ያሉ ትሪ ስፒሺስ ያለበት ማለት ነው። በተለይ ሾላ እና ዋርካ በብዛት የምናገኝበት አካባቢ ማለት ነው። የሳቫና ውድላንድ እና የሳቫና ግራስላንድ ልዩነት ደግሞ ማወቅ ያስፈልጋል። ሳቫና ግራስላንድ የምንለው ቤዚካሊ በጣም ረጃጅም ዛፎች ሆኖ በጣም ዶሚናንትሊ ግራስ ስፒሺስ ያለበት ነው። ሳቫና ውድላንድ የትሪ ስፒሺስ አስበላስ ግራስ ስፒሺስ ዶሚናንትሊ የምናገኝበት አካባቢ ማለት ነው። ኤግዛምፕል ለምሳሌ እዚች ፎቶ ላይ ታዩታላችሁ። ይሄ
ሰቨና ግራስላንድስ and ሰቨና ውድላንድ ብለን የምንጠራቸው። ይሄ ለምሳሌ ልክ እንደ ዳን ልክ እዚህ ጋር እንዳየ ነው፣ ልክ እንደዚህ አይደለም። ይሄ ፎረስት ብለን የምንጠራው ነው። ዲስ ዋን ሰቨና ውድላንድስ። ይሄ ለምሳሌ ሳሮች እና የተለያዩ አይነት የትሪ ስፒሺስ በተለይ ዴዘርት ትሪ ስፒሺስ በብዛት የምናገኝባቸው አካባቢዎች ማለት ነው። አራተኛውና ዋነኛው እዚህ ጋር ሴሚ ዴዘርት ኤንድ ዴዘርት ቬጂቴሽንስ ብለን የምንጠራው ነው። ይሄ የበረሃ እና ከፊል በረሃማነት በብዛት የሚታይባቸው አካባቢዎች። ይሄ በብዛት ምስራቅ ኢትዮጵያ፣ ኖርዝ ዌስተርን ኢትዮጵያ፣ ይሄ በሰሜን ምዕራብ ኢትዮጵያ የምናገኛቸው አካባቢዎች ማለት ነው እና ኦጋዴን ሎውላንድስ በተለይም አልቲቱዱ ከ600 በታች የሆኑ አካባቢዎች ላይ በብዛት ዝናብ በጣም በዝቅተኛ መጠን የሚዘንባቸው እና ከፍተኛ ሙቀት ያለባቸው አካባቢዎች ማለት ነው። ይሄ ሴሚ ዴዘርት ኤንድ ዴዘርት ናቹራል ቬጂቴሽንስ ብለን የምንጠራቸው ማለት ነው። ይሰማችኋል አይደል? አላችሁ? አለን ይሰማል። ያ እንግዲህ በከፊል ኢትዮጵያን እስቲ አሁን በፎቶ አሁን ያነሳናቸውን አራቱንም ለምሳሌ አልፒን ኤንድ አፍሮ አልፒን አይ ሚን አፍሮ አልፒን ኤንድ ሰብ አፍሮ አልፒን ብለን የምንጠራቸውን ፎረስትስ፣ ሰቫና ውድላንድስ ኤንድ ሴሚ ዴዘርት ኤንድ ዴዘርት ናቹራል ቬጂቴሽንስ አይ ቲንክ በጣም በግልጽ ይታያቸዋል። ይሄ አሁን ዴዘርት ብለን የምንጠራቸው ናቸው፣ ዴዘርት ኤንድ ሴሚ ዴዘርት። ይሄኛው ሰቫና ውድላንድ ብለን የምንጠራቸው፣ ይሄኛው ደግሞ ፎረስትስ ብለን የምንጠራቸው ናቹራል ቬጂቴሽንስ ወይንም የእጽዋት አይነቶች ማለት ነው። ሶ ኢትዮጵያ ውስጥ አሉ እንግዲህ አራት ዋና ዋና የናቹራል ቬጂቴሽንስ ወይንም የእጽዋት አይነቶች ይሄንን ይመስላል። አይ ቲንክ አሁን ይሄ እዚህ ጋር የምታዩት ናቹራል ቬጂቴሽን ከዚህ ጋር ፈጽሞ አይገናኝም። ይሄኛው ደግሞ ከዚህ ጋር በጣም በከፍተኛ መጠን ልዩነት እናገኛለን። አራተኛውና የመጀመሪያው እዚህ ጋር ያየ ነው ማለት ነው። ሶ ባይፋር በጣም ብዙ ልዩነት ያላቸው የናቹራል ቬጂቴሽንስ ዲስትሪቢዩሽን ኢትዮጵያ ውስጥ እናገኛለን ማለት ነው። ሶ the last one የመጨረሻው ሜን ካይንድስ ኦፍ ዋይልድ ላይፍ ኢን ኢትዮጵያ የዱር እንስሳት ኢትዮጵያ ውስጥ ያለውን በአጭሩ ላስቃኛችሁ። ሶ ኢትዮጵያ ውስጥ እንግዲህ the wild animals of Ethiopia are can be grouped into following 6 broad categories። ኢትዮጵያ ውስጥ ያሉ የዱር እንስሳትን በእነዚህ በ6 ካቴጎሪ ላይ ከፍለን ማለት እንችላለን። ኮመን ዋይልድ አኒማልስ ብለን እንጠራለን። የመጀመሪያው ይሄ ማለት በየቦታ የምናገኛቸው ማለት ነው። ኦፍኮርስ ኢትዮጵያ ብቻም ላይሆን ይችላል፣ በሁሉም ዓለማት ላይ በሁሉም የኢትዮጵያ ክፍል ላይ የምናገኛቸው እነዚህን ኮመን ዋይልድ አኒማልስ ብለን እንጠራለን። ለምሳሌ ሃይና፣ ጃካልስ በዋናነት በሁሉም የኢትዮጵያ ክፍሎች ላይ የምናገኛቸው እንደማለት ነው። ሁለተኛ ጌም አኒማልስ ብለን እንጠራለን። ይሄ ጌም አኒማልስ ማለት በጋራ የሚኖሩ ማለት ነው። በተለይ ለምሳሌ ጂራፌስ ኤንድ ዋይልድ አስ ኤንድ ዜብራስ ለምሳሌ ከካርኒቬረስ አኒማልስ ለምሳሌ ላይንስ፣ ሌኦፓርድስ ኤንድ ቺታስ እነዚህ ለምሳሌ በግሩፕ የሚኖሩ ወይንም በመንጋ መልክ የሚኖሩ ዋይልድ አኒማልስ እነዚህን ጌም አኒማልስ ተብሎ ይጠራል። ሶስተኛው አርቦሬልስ፣ ይሄ በዛፍ ላይ ወይንም በትሪ አኒማልስ ተብሎ የሚጠሩ ናቸው። አርቦሬልስ ወይንም ትሪ አኒማልስ ለምሳሌ ኮሎምበስ ማንኪ፣ ኤፕስ ኤንድ ባቡንስ እነዚህ አርቦሬልስ ወይንም ትሪ አኒማልስ ተብሎ ይጠራሉ። አራተኛው አኳቲክ አኒማልስ ተብሎ ይጠራል። ይሄ በውሃ ውስጥ የሚኖሩ ራይት፣ ለምሳሌ ሂፖፖታመስ፣ ፊሽ ኤንድ ክሮኮዳይልስ እነዚህ ውሃ ውስጥ የዱር እንስሳት ብለን የምንጠራቸው ማለት ነው። አንድ አምስተኛው በርድስ ራይት፣ ኢትዮጵያ ውስጥ የተለያዩ አይነት የአዕዋፍ አይነቶችን እናገኛለን። እነዚህን በበርድ ካቴጎሪ እንመድባለን። ስድስተኛውና የመጨረሻው ኢንዴሚክ አኒማልስ ብለን የምንጠራቸው ወይንም ኢትዮጵያ ውስጥ ብቻ የሚኖሩ ማለት ነው። ከኢትዮጵያ ውጭ የትም ዓለም ላይ የማናገኛቸው ማለት ነው። ለምሳሌ ማውንተን ጭላዳ አንድ ምኒልክ ቡሽ አንድ ኩላ
and ቆርኪስ ሰሜን ፎክስ ብለን የምንጠራቸው and ባሌ foxes, right? and የዱር አህያ ወይንም ዜብራ ብለን የምንጠራቸው በኢትዮጵያ ላይ ብቻ የምናገኛቸው የዱር እንስሳት including ዋሊያ ይሄ በኢትዮጵያ ላይ ብቻ የምናገኛቸው የዱር እንስሳት አይነቶች ማለት ነው። So this is all about for today's discussion. If you have any questions, so ጊዜውን እናንተ ነው. If you have any questions, you can raise. I think chapter 3 በብዛት የሚዳስሰው ስለ natural resource of Ethiopia, natural resource base of Ethiopia የሚለው ነው። ከአፈር አንስተን ውሃ፣ natural vegetations and wild animals በብዛት የዳሰስናቸው እነዚህን የተፈጥሮ ሀብቶቻችን ማለት ነው። ሄሎ ያ አይ ቲንክ ያ ዛሬ ያነሳናቸው እነዚህን ፖይንቶችን ነው። if you have any questions, just the time is yours now.